ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ከታችሁ አጠገብ እንደሆናችሁ አሳውቁኝ። ፊልሙ ሲጀምር ጁሊያ የተባለች እስር ቤት ውስጥ ያለች ሴት ያስተዋውቀናል። ጁሊያ ወደ ኋላ መለስ ብላ ህይወቷን እየተናገረች ነው። እናም ሉዊስ የተባለ ሰው ያስተዋውቀናል። ሉዊስ የራሱ የቡና ማሳ ያለው ሰው ነው። የገንዘብ ችግር ምንም የለበትም። ሉዊስ የሚፈልገው ሚስት ብቻ ነበር። ሉዊስ አካባቢው ላይ ያሉ ሴቶች ገንዘቡ ላይ ስለሚያተኩሩ ጋዜጣ ላይ ማስታወቂያ ያሳትማል ሚስት ፍለጋ። እናም ለማስታወቂያው ጁሊያ የተባለች በጣም ቆንጆ ሴት መልእክት ትልክለታለች። እሷም ልታገባው እንደምትፈልግ ነገረችው። እናም ጁሊያ የጻፈቻቸው ደብዳቤዎች የሉዊስን ልብ ገዝተውታል። ሉዊስም ነገሮችን ያስተካክልና ጁሊያ እንድትመጣ ያደርጋል። ሉዊስ በፎቶ ያያት ጁሊያና በአካል ያገኛት ጁሊያ የተለያዩ ሰዎች ሆኑበት። እናም በፎቶ ግን ትለያለሽ ይላታል። እሷም ውበቴን አይተ እንዳትማረክ ብዬ የተለየ ፎቶ ይላኩልህ አለችው። ሉዊስም ሰው ቤት ተቀጥሬ ነው የምሰራው ያልኩሽ ውሸቴን ነው፣ በጣም ባለሀብት ነኝ ይላታል። ሁለቱም በጣም ስለተዋደዱ ጊዜ ማባከን አልፈለጉም። ወዲያው ነበረ ሰርጋቸውን ያከናወኑት። የሉዊስ የቅርብ ዘመዶች የጁሊያ ሁኔታ ብዙም አልተዋጣላቸው። የሰርጋቸው ቀን ምሽት ሉዊስ አብረን እንተኛለን ብሎ ሲጠብቅ ጁሊያ ብቻዋን ማደር እንደምትፈልግ ነገረችው። እሱም ሊያስገድዳት አልፈለገም። የሚቀጥለው ቀን ጠዋት ጁሊያ ወደ ሉዊስ ክፍል ቁርስ ይዛለት ትመጣለች። እናም ስለ ቡና ያወራሉ። የሚቀጥለው ቀን ጠዋት ሉዊስ የቡና ማሳውን ለጁሊያ ለማሳየት ይዟት ይሄዳል። ከጊዜያቶች በኋላ ጁሊያ የሉዊስን እንክብካቤ እያየች ሄደች ቁጥር እየወደደችው መጣች። አንድ ቀን ሉዊስ ከጁሊ ጋር ቲያትር ለማየት ይዟት ይሄዳል። እሷም በመሃል ተነስታ ጥላው ትሄዳለች። ሉዊስም ወዴት እንደምትሄድ ግራ ስለገባው ከኋላ ይከተላታል። እናም ከአንድ ሰው ጋር ስታወራ ተመለከታት። ሊየምም ሰውየው ማን ነው ብሎ መጠየቅ ሲጀምር ጁሊያ እየሳመች አጃጅላው ታስረሳዋለች። የሉዊስ እህት ደብዳቤ ትጽፍለታለች። ሉዊስ ስራ ስለበዛበት ጁሊያን ለዚህ ደብዳቤ መልስ ደብዳቤ ጻፊ ይላታል። የዛን ቀን ከተኙ በኋላ ጁሊያ በጣም የሚያስፈራ ህልም ታያለች። ሉዊስም አቅፏ ባብሎ እሽሩሩ ብሎ ያስተኛታል። በዚህ መሃል የጁሊያ ጀርባ ላይ ጠባሳ ይመለከታል። የሚቀጥለው ቀን ሉዊስ ወደ ስራ ሊሄድ ከተነሳ በኋላ ጁሊያ ትመጣና ዛሬ ስራ አትሄድ ቅር እያለች ትለምነዋለች። ሉዊስም ስራ መሄድ አለብኝ፣ የሚደብርሽ ነገር ካለ ወተሽ የፈለግሽውን ነገር ግዢ ብሎ ብር ሊሰጣት ይዟት ባንክ ይሄዳል። ሉዊስ ጁሊያን ምንም አልተጠራጠራትም። እንደውም ባንክ ያለውን ገንዘብ እንድታንቀሳቀስ ሙሉ መብት ይሰጣታል። የሉዊስ እህት የጁሊያ ሁኔታ ደስ ስላላት መርማሪ ቀጥራለች። ሉዊስ ከስራ ሲመለስ ጁሊያ በጣም በርከት ያሉ ልብሶች ገዝታለች። እናም አይቶ ተመልክቶ ከተዝናና በኋላ እዚህ ሳጥን ውስጥ ምንድን ያለው ብሎ ይጠይቃታል። ጁሊያም ቁልፉ ጠፋብኝ እንጂ ከፍቼ ያሳየህ ነበር ብላ ሳጥኑ እንዳይከፈት ሳጥኑ ላይ ቁጭ አለች። ከዛም ሁሌም እንደምታደርገው ባሏን ተማልለውና ክፍል ውስጥ የነበሩትን ሰራተኞች ውጡ ትላቸዋለች። በዚህ መሃል ሉዊስ እህቱ መርማሪ እንደቀጠረችና ስለ ጁሊያ ይህም መርማሪ ስለ እሷ ሊያጣራ እንደመጣ ይነግራታል። ጁሊያ ይህንን ከሰማች በኋላ በጣም ትናደድና ክፍለ ውስጥ የነበረችውን የባሏን ወፍ ትገላታለች። ሰራተኛዋም የወፏን መሞት ስትመለከት ለሉዊስ ነገረችው። ሉዊስ ከዛን ሰዓት ጀምሮ ሚስቱን መጠራጠር ይጀምራል። ከቀናት በኋላ ሉዊስ ስራ ቦታ ሆኖ አንድ ሴት ትመጣለች፣ ኤሚሊ የምትባል ሴት። እናም ብቻ ሴት እኔ የጁሊ ትክክለኛ እህቷ ነኝ አለችው። እናም ከእህቴ የተላከልኝ ደብዳቤ የእሷ ጽሑፍ አይደለም ሌላ ሰው ነው ደብዳቤውን የጻፈው ብላ ደብዳቤውን ለሉዊስ አሳየችው። ሉዊስም የጁሊን ጽሑፍ ያውቀው ስለነበረ በጣም ይደነግጥና ፈረሱን ይዞ ወደ ቤቱ በፍጥነት ነበር ሄደው። ሉዊስ ቤት ሲደርስ ያየውን ማመን አልቻለም። ጁሊ ልብሷን ሰብስባ ጠፍታለች። እናም በርከት ያለ ገንዘብ ይዛ ነበር ሄደችው። ሉዊስ ልቡ ይሰበራል። ጁሊያ እያታለለችው እንደነበር የተረዳው ያንን ሳጥን ከፍቶ ሲመለከት ነበር። ትክክለኛው ጁሊያን ገላት ጁሊያን መስላ ነበር የመጣችው። ከዛም ሉዊስ በፍጥነት ወደ ባንክ ነበር ሄደው። ማናጀሩም ሚስቱ ሁሉንም የሚባል ብር ከባንክ አካውንት ታወጣለች። ሉዊስ በጣም ተናደደ። የሚያደርገው ግራ ገባው። እናም ራሱን ለማጥፋት ማሰብ ጀመረ። ይባስ ብሎ ደስታን ለማግኘት ሌሎች ሴቶች ጋር መሄድ ጀመረ። በኋላም እህቱ የቀጠረችው መርማሪ መጥቶ ሉዊስን ያናግረው ጀመር። እናም ስለ ጁሊ እስካሁን ያለውን መረጃ ይነግረዋል።
ጁሊ በሀገር ውስጥ የምትፈለግ በጣም ትልቅ ወንጀለኛ ሴት ናት። እናም አንተም ብቻ አይደለም በጣም ብዙ ወንዶችን ማጭበርበራለች ይለዋል። ከዛም ሉዊስ ለዚህ መርማሪ አንተ ብቻ ካለችበት ፈልገህ አምጣልኝ፣ እኔ በርከት ያለ ገንዘብ እከፍልሃለሁ አለው። መርማሪውም እችን ሴት ረስተህ ህይወትን ብትቀጥል ነው የሚሻለው ይለዋል። ሉዊስ ግን አይደለም ማግኘት አለብኝ ብሎ ወስኗል። ሉዊስም ከዚህ መርማሪ ጋር ይሆንና አንድ ላይ በመሆን እችን ሴት መፈለግ ጀመሩ። በመጨረሻም በዚህ መርማሪ እርዳታ ምክንያት እችን ሴት አገኛት። እንዳገኘኋት እገላታለሁ እያለ ሲዝት ነበር የከረመው። ግን ልክ እንዳያት ሰውነቱ ነበር ብርክርክ ያለው። እናም ከሷ ውጭ መኖር እንደማይችል ገባው። እናም እንዴትም ብሎ ጠጋ ብሎ ያናግራታል። ጁሊያም ትክክለኛ ስሟ ቦኒ እንደሆነ ነገረችው። እናም ከጅምሩም ልታጭበረብረው ወደ ህይወቱ እንደመጣችም ማስረዳቸው። ይህ ብቻ አይደለም ካንተ ፍቅር ይዞኛል ትለዋለች። እባክህ ቀርበለኝ ከዚህ በኋላ ለውጣለሁ ትለዋለች። ለረጅም ጊዜ ስትዋሽ ስለኖረች እውነት ይሁን ውሸት የምታወራውን ለማመን ይከብዳል። ሉዊስም አሁንም ድረስ ፍቅሯ ስላልወጣለት ይቅር ይላታል። ከዛም ይታረቃሉ። በኋላም ሉዊስ መርማሪውን ያገኘውና ስለ ትክክለኛዋ ጁሊያ ይጠይቀዋል። መርማሪውም ትክክለኛ ጁሊያ መርከብ ላይ እንዳለች ነበር የተገደለችው። እናም ፖሊሶች አሁን እሷን አስመስላ እየኖረች ያለችዋን ሴት እየፈለጉ ነው ይለዋል። ሉዊስም ፖሊሶች አያገኟትም ብሎ በማሰብ ራቅ ወዳለ ከተማ ይዟት ሄድና ከጁሊያ ጋር መኖር ይጀምራል። ከተወሰኑ ዓመታት በኋላ የመርማሪ ድጋሚ ሉዊስ ወደሚኖርበት ከተማ ይመጣል። እናም ሉዊስን ካገኘው በኋላ አስመሳዩን ጁሊያ አይታ ታውቃለህ ብሎ ይጠይቀዋል። ሉዊስም የት እንዳለች እንደማያውቅ ነበር የነገረው። በኋላም ሉዊስ ወደ ቤት መጥቶ እቃዎቹን መሰብሰብ ጀመረ፣ ድጋሚ ከውሸታሟ ጁሊያ ጋር ለመጥፋት። በዚህ መሃል ነው መርማሪው ሉዊስን ተከትሎ ወደ ቤት የመጣው። እናም ሉዊስ እንደዋሸው ሲረዳ ያንቀዋል። ሉዊስም በዚህ መሃል በድንጋጤ ውስጥ ሆኖ ሽጉጥ ይተኩሳል። ፍጠን ሂድና 2 የባቡር ትኬት ግዛ ትለዋለች። እሱም ሚስቱ ያለችውን ይሰማና የባቡር ትኬት ለመግዛት ከቤት ይወጣል። መርማሪ ነኝ ብሎ ሲያስመስል የነበረው ሰውዬ ቢሊ ይባላል። የጁሊያ የቀድሞ አፍቃሪ ነው። ጁሊያም ልታመልጠው ሞከረች፣ ግን አልቻለችም። እናም የሚገርምሽ ነገር ያኔ አንቺን ሊገልሽ ሲል ነበረ ጥይቶቹን ወደ ውሸት ጥይት የቀየርኳቸው ይላታል። ቢሊም ከሉዊስ የተወሰነ ገንዘብ እንውሰድበትና እኔና አንቺ አብረን እንጥፋ ይላታል። ጁሊያ ቢሊን እባክህ አቁም እያለች እየለመነችው ነው። በኋላም ሉዊስ ወደ ቤት ይመለሳል። እናም ጁሊያ ቁጭ ብላ ምግብ እየተመገበች ያያታል። እሱም የሞተው ሰውዬ ብሎ ሲጠይቃት እሷም እኔ እንደሚደረገው አድርጌዋለሁ አትጨነቅ ትኬቶቹስ ብላ ጠየቀችው። ሉዊስ ጁሊያ መጠራጠር ጀመረ። ምክንያቱም በጣም ተረጋግታና ደስተኛ ሆና ነው እያወራችው ያለችው። ጁሊያ ስለ ቢሊ ምንም ነገር ሳትነግረው ጉንጩን ስማ ደህና ደር ብለው ትሄዳለች። ሉዊስና ጁሊያ የሰዎችን ትኩረት ላለመሳብ ደህየት ያለ ቤት ይከራያሉ። ሉዊስም ባንክ ያለውን ቀሪ ገንዘባችንን ወስደን ከዚህ አካባቢ እንጠፋለን ይላታል። ጁሊያም ለምን ቁማር አንጫወትም ትለዋለች። እናም እንዴት ቁማር መጫወት እንዳለበትና አንዳንድ ብልጠቶችን ማስተማረችው። ቁማር የሚጫወቱበት ክፍል ውስጥ ሉዊስ ቁጭ ብሎ ከሰዎቹ ጋር ሲጫወት ጁሊያ እየዞረቻቸው በምልክት የነሱን ካርድ ትነግረዋለች። አብረውት የሚጫወቱ ሰዎች ማጭበርበሩን ከማወቃቸው በፊት በተደጋጋሚ ያሸንፋቸዋል። በኋላም ድብድብ ይነሳና ሉዊስን ቅጥቅጥ አርገውት ከቁማር ቤቱ አውጥተው ይወረውሩታል። ሉዊስ ድርጅቱን ሸጦ ከዚህ አካባቢ በጣም መራቅ ፈልጓል። ይህም ምክንያት ደግሞ ሉዊስ ሰው ገድያለሁ ብሎ ስለሚያስብ ነው። ጁሊያ እሺ ብላ ተስማማና ከቢሊ ጋር አብራ ትተኛለች። አብረው ከተኙ በኋላ ከዚህ በፊት በነበሩት ጠባሳ ልክ ድጋሚ አሁንም ጀርባዋን በቢላ ይቆርጣታል። ሉዊስም ድርጅቱን ሸጦም ያለውን ገንዘብ ሰብስቦ ወደ ጁሊያ ይመጣል። እራት በልተው ከጨረሱ በኋላ አይጦች በጣም ያስቸገራት አስመስላ ጁሊያ የአይጥ መርዝ ልትገዛ ከቤት ትወጣለች። ነገሩ ደስ ስላላለው ሉዊስ ተከትሏት ይወጣል። እናም ጁሊ ቢሊን ስታገኘው ይመለከታል። ሉዊስ ባየው ነገር በጣም ነበር ልቡ የተሰበረው። ገንዘቡን ይዘው እንዴት አድርገው እንደሚጠፉ ሲያቀዱም ተመለከተ። እናም እንዳታውቅበት ስለፈለገ ሉዊስ ቀድሟት ወደ ቤት ይመለሳል። ወደ ቤት ስትመጣም እንዴት ሆንሽ የአይጥ መርዙን ገዛሽ ብሎ ይጠይቃታል። ጁሊያም አዎ ገዝቻለሁ ትለዋለች። እናም ሻይ ላፍላን ጠጣና እንተኛለን አለችው። ከዛም ጁሊያ ከመተኛቷ በፊት ትነሳና በሩን ክፍት ታረገዋለች ሌሊት ላይ ቢሊ እንዲመጣ። ሉዊስም ሻዩን እየጠጣ የሚገርም ነገር አይጥ ግን እንዴት በመርዝ ይሞታል ብሎ ይጠይቃታል። እናም በዚህ መሃል እኔንስ ከቢሊ ጋር
እንዴት ነው ልትገሉኝ ያሰባችሁት ብሎ ይጠይቃታል። ጁሊ ምን እያልክ ነው? እኔ ማንንም አላገኘሁም አለችው። ሉዊስም ውሸቷ ያናደደውና ሽጉጥ ያወጣል። እሷም እውነቱ መናገር ጀመረች። ድጋሚም አብሬክ የሆንኩት ላታልልህ ነበረ፣ ግን አሁንም ፍቅርህ አሸነፈኝ አለችው። ሉዊስ የተረዳው ነገር ቢኖር ሻይ ውስጥ መርዝ እንደጨመረችበት ነው። እንደዛም ሆኖ ግን አሁንም ድረስ ይወዳታል። እናም ህይወቴ ያላንቺ ባዶ ነው ይላታል። እናም ያፈላችለትን መርዝ ያለው ሻይ ለመጠጣት ብርጭቆን ብድግ ያደርጋል። ጁሊም ልታስቆሙ ስትሞክር ፋኖሱ ይወድቃል። ውጭ ቆሞ ሲከታተል የነበረው ቢሊ ማብራቱ ሲጠፋ ምልክት ነው ብሎ በማሰብ ወደ ውስጥ ገባ። ቤት ሲገባ ማንም አልነበረም። እንዳመለጡት ተረድቶ እንዴትም ተከታትሎ አገኛቸው። እናም ጁሊ አንገት ላይ ቢላ ያደርግና እገልሻለሁ ይላታል። ሉዊስም ሽጉጡን ያወጣና ቢሊ ላይ ተኮሰ። ቢሊም ራሱን ስቶ ይወድቃል። ፖሊሶች ሳይመጡ ቀደም ብላ ጁሊ ከሉዊስ እጅ ላይ ሽጉጡን ትቀበለዋለች። እናም ድጋሚ አሁንም ሌላ ጥይት ተኩስና ቢሊን ገደለችው። አሁን ነገሮች የሚያሳዩን ጁሊያ ቁጭ ብላ ቅጣቷን እየጠበቀች ነው። እስር ቤት ውስጥ ነው ያለችው። እናም ለቄሱ ጥፋቷን ሁሉ ከተናዘዘች በኋላ ይቅር በለኝ ትለዋለች። በኋላም ፖሊሶች ጁሊያ የሞት ቅጣቷን እንድትቀበል ሊወስዷት ሲመጡ እሷ የለችም፣ የት እንደሆነ ጠፍታለች። ከዛም ጁሊያና ሉዊስ ድጋሚ ሲገናኙ ያሳየናል። የዚህ ፊልም ታሪክ እዚህ ላይ ያበቃል። አንድ ጥያቄ ልጠይቃችሁ፣ ፍቅር ለእናንተ ምንድን ነው? ሀሳባችሁን ኮመንት በክሱ ላይ ያስቀምጡልኝ። ፊልሙ ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።